አሜን። ሐዋርያ ሥራ ምዕራፍ 14 ቁጥር 29 እስከ 22 ያለው ሐሳብ ዝም ብዬ የቃሉን ሃይላይት ሰጣችሁ። ሐዋርያው ጳውሎስ በወንጌል አገልግሎቱ ውስጥ የገጠመው አንድ ተግዳሮት አለ። ተግዳሮቱ የስድብ አይደለም። ተግዳሮቱ ሰዎች ከከተማ ውጣልን የሚል ብቻ አይደለም። ተግዳሮቱ በጣም ክፉኛ ድብደባ የነበረበት፣ ከድብደባም አልፎ የሞተ መስሏቸው ከከተማ ውጪ ጣሉት የሚያስብል ነው። ከዛ ጳውሎስ ምን አደረገ? ለምን አደረገ? ጳውሎስ ምንድን ያደረገው? ጳውሎስ ልክ ሰዎቹ ከደበደቡት በኋላ ከከተማ አውጥተው ከጣሉት በኋላ ያደረገውን ነገር እናያለን። ቃሉን ሙሉ እናንብበው። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተም መስሏቸው ከከተማ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ብዙ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልንጥራስ ደግሞ ወደ ኢናቆሪያስም ወደ አንጾኪያም ተመለሱ ይላል። ክብር ለጌታ ይሁን። ሐዋርያው ጳውሎስ እንግዲህ በዚህ አገልግሎቱ የገጠመውን ነገር ነው የሚያሳየን። ምን ገጠመው? ጳውሎስ አንድ ገና ሲጀምር ሕዝቡን አባብለው ጳውሎስን ወገሩት ይላል። ከጳውሎስ ጋር በጣም ብዙ ሕዝብ አለ። ስለዚህ ከአንጾኪያና ከሌላ ስፍራ የመጡ አይሁዶች ግን እነዚያን ሕዝቦች አባበሉና ጳውሎስን ለዩና ወገሩት ይላል። ወገሩት የሚለውን ቃል በተለያዩ መጽሐፎች ላይ ላጠና ስሞክር ተራ አይደለም ድብደባው። በድንጋይ ወገሩት። በድንጋይ የሚወግሩ ሰዎች ይፎካከሩ ነበር ይላል አንድ መጽሐፍ ሳነብ። በጣም የሚገርማቸው እኔ ይሄን ያህል ድንጋይ ወርውር ያለው፣ እኔ ካንተ የተሻለ ወርውር ያለው እያሉ ይፎካከሩበት ነበር የእግዚአብሔርን ሰው። ስንት ናዳ ደረሰብን። ስንት ጊዜ በድንጋይ ተወገርን። ስንት ጊዜ እዚያ አትደርሱም ተባልን። ስንት ጊዜ ተስፋ ቆርጠን ነበር። ወገሩት ይላል። ተራ ድብደባ አይደለም። ሰዎች እስከሚፎካከሩበት ድረስ ሰዎች እኔ የተሻለ ደበደብኩት፣ እኔ ይሄኛውን ክፍሉን አገኘሁት፣ እኔ ኦርጋኑን መታሁት እስከሚባባሉ ድረስ የእግዚአብሔርን ሰው ደበደቡት። አንዱን ችግር ስናልፍ አንዱ ስንት ጊዜ ገጠመን። የፋሚሊ ጉዳይ ስንል ጤንነት ይመጣል። የጤንነቱን ስንል የልጆች ጉዳይ ይመጣል። በዚህ ሁሉ ውስጥ የታመነ ጌታ ስሙ ይባረክ። ሃሌሉያ። ለዚህ ነው በቃ እያሉ ሲዘምሩ በቃ ባልን ጊዜ ስንት ጊዜ በቃ የኔ ነገር አበቃ ስንል እየደረሰ ያደሰን ጌታ አይመስል ማለት ተወገረ ይልና የመወገሩን መጠን የምታውቁት ቀጥሎ ባለው ክፍል ነው። ቁጥር 20 ላይ እዛው 19 ላይ ወገሩት፣ የሞተ መስሏቸው ከከተማ ውጭ ጎተቱት ይላል። ሲያዩት የሞተ ይመስላል። አንዳንድ መጽሐፍቶችና አንዳንድ የመጽሐፍ ቅዱስ ተማሪና አስተማሪዎች ምንድነው የሚሉት? ትንፋሹ ተቋርጦ ነበረ ይላሉ። ከድብደባው የተነሳ ትንፋሹ ተቋርጦ ነበረ። ስንት ጊዜ ከዚህ በፊት እንደው መጽሐፍ ቅዱስ ላይ ምን ይላል? ሐዋርያ ሥራ ምዕራፍ 27 ላይ ይመስላል ከዚህ በኋላ የመኖር ተስፋ ከኛ ዘንድ ተቆርጦ ነበር አለ ጳውሎስ። ስንት መከራዎች በሕይወት ገጥሞን ያውቃል። በዚህ መካከል ያላችሁ ቅዱሳን እኔ ጌታን አምነዋለሁ። ዛሬ በተለያየ ነገር ውስጥ ለምናልፍ ለእናንተ ወንድሞቼና ለእህቶቼ ለኔም ጭምር የሚያሻገር ጌታ ከኛ ጋር አለ። ሃሌሉያ። መከራውን ብቻ አይደለም እምላችሁ፣ ቅድም ወድ ሲናገር የነበረውን የተስፋ ቃል እንድንወርስ እግዚአብሔር ከዘመናት በፊት ያየልን ከአብ ጋር እንሆን ዘንድ ያ ተስፋ የተጠበቀ ነው። ሃሌሉያ። ተስፋችን አሜሪካ ብቻ መምጣት ነው እንዴ? ተስፋችን ማግባት ብቻ ነው እንዴ? ተስፋችን መውለድ ብቻ ነው እንዴ? ተስፋችን ማሳደግ ብቻ ማስመረቅ ብቻ ነው እንዴ? ይሄማ ከሆነ ከስረናል። ለዚህማ ከሆነ ጌታን የተቀበልነው ከስረናል። ከዚህ ያለፈ ነው ተስፋችን። ኢየሱስ ከዚህ ያለፈ ተስፋ ነው። ኢየሱስ ስንጠራው እኮ ስሙ ደስ የሚለን እኮ ያለ ምክንያት አይደለም። ኢየሱስ የሚበላ ነገር ስለሰጠን ብቻ አይደለም የምንከተለው። ኢየሱስ ሰዎች ቪዛ ሲከለከሉ ቪዛ ስላሰጠን ብቻ አይደለም የምንከተለው። ኢየሱስ ትዳር ስለሰጠን ብቻ ነው እንዴ? ተስፋችን ይሄ ነው? በውሃ ቀጠነ ለምታጉረመርሙ ሰዎች መልእክት አለኝ። ከዚህ ያለፈ ተስፋ ኢየሱስ አለው። የተባረከው ተስፋችን የሚመጣው ከዚህ የተሻለ ተስፋ አለው። ሌላ ልነግራችሁ አልችልም። ሌላ ልሰብካችሁ አልችልም። ኢየሱስ የሞተው በዚህ ምድር ላለ ተድላ ብቻ አይደለም።
በስታተስ ጉዳይ ቀንና ሌሊት እንድናለቅስ አይደለም የጌታ ፍቃድ። እሱ አያስፈልግም እያልኩ አይደለም። ስለምንነዳው መኪና፣ የተሻለ ቤት፣ እነዚህ ሁሉ ያስፈልጉናል እኮ። ለዛ አይደለም ኢየሱስ የሞተው። እኔ እሄዳለሁ አለ። ሃሌሉያ! እኔ እሄዳለሁ አለ። በዚያ መኖሪያን አዘጋጅላችኋለሁ አለ። ደግሞ እዛ መኖሪያ አዘጋጅቼ እኔ አልቀርም አለ። ተመልሼ እመጣለሁ አለ። ይዣችሁ ሄዳለሁ አለ። ይሄ ካላስደሰታችሁ እመኑኝ፣ የምትኖሩበት ቤት አያስደስታችሁም። ይሄ ካላስደሰታችሁ የምትነዱት አዲስ ሞዴል መኪና አያስደስታችሁም። ይሄ ካላስደሰቷችሁ እጆቻችሁ ላይ ያሉ ልጆች አያስደስቷችሁም። እኔን ጭምር ነው። አንዳንድ የሚሰብክ ሰው እሱ የሌለበት ይመስላል። የራሴንም ህይወት ነው የምነግራችሁ። ባለቤቴ በዚህ ያለችና አንዳንዴ በተለያየ ጉዳይ ላይ ዳውን ሲሆን ዛሬ ልክ አይደለህም ትለኛለች። ዳውን ሆነሃል ትለኝ። በዚህ አማርኛ ነው የምትነግረኝ። ነቃ እላለሁ ወይ ዝማሬ ይመጣል። ጌታ ኢየሱስ ይባርክሽ ማሚ። ለዚህ ብቻ ከተከተልነው ከስረናል ኢየሱስን። እና ሐዋርያው ጳውሎስ ታስታውሳላችሁ ከጌታ ጋር የተገናኘው በሐዋርያት ሥራ ምዕራፍ 9 ላይ በታላቅ ብርሃን ከተገናኘው በኋላ ሳውል በተባለ ጊዜ ሐናንያን ጠራና ለዚህ ሰው ጸልይለት አለው። ለማ ለሳውል። እንዴት? እሱ ስሜን የሚሸከም ባሪያ ነው። ዋት አውቀዋል? ሰውየውን አዋቀዋለሁ። ምን አይነት ሰው ነው? ደብዳቤ ይዞ አብያተ ክርስቲያንን የሚያቃጥል፣ ሌላስ ህዝብ የሚገድል ነው። እንኳን ሃሌሉያ ጌታ አላለም እንደዚህ። አንዳንዱን እኮ ከኛ እንጨምራለን። አሻሽላችሁ ስሙን። አንድ በጣም የተወደደ ወንድም ቅርብ ጊዜ እንደውም ከሱ ጋር የመገናኘት እድል ያገኘሁት 1 ወይ 2 ጊዜ ነውና ላስት ታይም ቤተክርስቲያን አንድ አገልግሎት ሰጣን። ወገኖች ልንጎበኝ ሄድንና እኔ ሁሌ ስቆም አልኩት፣ ላገለግል ስቆም የሚመጣልኝ አንድ ነገር ነው አልኩት። በጣም የምሬን ነው ደግሞ ያው ለወዲዬ ብዙ ጊዜ እለዋለሁ። በጣም የተሻሉ ሰዎች ሰንቤት አድርገው ቁጭ ብለው የሚሰሙ ትንሽ ሰው ምንድነው ምክንያቱ ብዬ ሳስብ ጌታ ምህረት እና እንደዚህ ነውና ሁሌ የተሻሉ ሰዎች እንደማገለግል ነው ማስበው ስለው ቆንጆ ነው አለኝ። በጣም ጥሩ ነው አለኝና ምክንያቱም በስጋ እንኳን ከኛ የተሻለ የተማሩ በእድሜ የተሻሉ በእድሜ ደግሞ ብዙ ዕውቀት ያካበቱ የሚታይ ነገር ከኛ የተሻለ ያላቸው እነዛን ሰዎች ማገለግል እድል ስለሆነ እየፈራው ነው ማገለግለው እለዋለሁ። እኔ መንፈሴ እንደዛ ነው። ሰዎች ግን ሲወርድ የሚል በጣም ቦልድነስ ምናምን ይሉኛል። እኔ አይታየኝም እሱ። ከዛ ስለው እሱ ብቻ አይደለም አለኝ። ስለው ቁጭ ብሎ የሚሰማ ህዝብ ሲባዛ በመታገለግለው ሰዓት ምተዋለኝ። አሁን 150 ሰው እዚህ ውስጥ ቢኖር 45 ደቂቃ ባገለግል 150 ሲባዛ በ45 ደቂቃ በጣም ብዙ የብዙ ሰው ሰዓት ነው የምትይዘው አለኝ። ትልቅ ነገር ገባኝ። ሰዓታችሁን ይዤማ አልቀልድም። መዝናናት ትችላላችሁ እኮ በዚህ ሰዓት። ሙቀቱን በተሻለ መልኩ ልታሳልፉ የምትችሉበት ቦታ እኮ መሄድ ትችላላችሁ። የጌታን ነገር ብላችሁ መጣችሁማ ስለ ብርና ወርቅ አናወራም። ፖይንቱን እነግራችኋለን። እሱም ኢየሱስ ነው። ሃሌሉያ! እሱም ወንጌል ነው። ክብር ለጌታ ይሁን። እና ወገኖቼ ጳውሎስ ጋር ልመልሳችሁ ማለት ነው። ጳውሎስ ከተወገረ በኋላ ወደ ከተማ አውጥተው ጣሉት። ለምን ጣሉት? ምን የሆነ መስሏቸው? የሞተ መስሏቸው። በዚህ ልክ መከራ ፌስ እያደረገ ነው ይሄ ሰው። በዚህ ልክ ግራ የተጋባ ሰው ነው። ሲጠራ እንደነገርኳችሁ ምዕራፍ 9 ላይ ስሜን የሚሸከም ባሪያ ነው ተብሎ ይሄ ድምጽ ቢመጣ ምንድን ነው የምትሉት? አሁን አናዬን ጠርቼ ስሜን የምትሸከም ባሪያ ነህ ዲኤምቪ ላይ እገልጣለሁ ይላል የሰራዊት ጌታ ብለው ኔክስት ዴይ ምን አይነት ሱቶች እንደሚያዘጋጅ መገመት ቀላል ነው። እኔም እኮ በሆነ እንደዛ ነኝ። ባይዘው ያው ስለምቀርበው ነው እሱ ምሳሌ ያደረኩት። ፖል የጠበቀው እንደዛ ይመስለኛል። ስም መሸከም ቀላል ነገር እንዳይመስላችሁ። በነገስታት ጉባኤ ሲገኝ እሱ ኢየሱስን ወክሎ ነው የሚገኘው። ለዚህ ክብር የተጠራችሁ ወንድሞቼና እህቶቼ አትቀልዱ፣ አንቀልድ። የተጠራው ለሌላ ክብር ቢሆንም የገጠመው ግን መንገዱ። አንድ ጊዜ ፓስተር ዴቭ እንደዚህ ብሎ ሰበከ። ቀሎ ስለመጣ አይቅለልባችሁ የሚል ስብከት ሰበከ። የጌታ ድምጽ ሲመጣ እንደው እንዳይቀልብን በጣም እፈራለሁ። ያጋጠመው ተግዳሮት ከባድ ነው። ሞተ ብለው ከከተማ ውጪ
ጣሉት ይላል። አንዳንድ መጽሐፍቶች ጎተቱት ይላል። ጎተቱት የሚለውን መጽሐፍ በተለያየ ሐሳብ በተለያየ መጽሐፍ ላየው ስሞክር በሰረገላ ነው ይላል። አስባችኋል? ከዚህ ከተማ እየጎተቱ በሰረገላ እግራችሁን ሊሆን ይችላል፣ እጃችሁን ሊሆን ይችላል፣ አንገታችሁን ሊሆን ይችላል አስረው እየጎተቱ ከከተማ ውጪ ሲያወጧችሁ ምን አይነት መላላጥ ሊያጋጥመው ይችላል? ምን አይነት የሰውነት ውድቀት ሊገጥመው ይችላል? ይሄ ሰው ከወንጌል የተነሳ እንጂ የግል ችግር የለበትም። ሰርቆ አይደለም፣ የሰው ሚስት አበላሽቶ አስነውሮ አይደለም። በወንጌል ምክንያት ከዛ በፊት ያለውን ሐሳብ ስታዩ ስላገለገለ ነው። ከከተማ ውጭ ጣሉት። በሊሞዚን አይደለም፣ አጅበውት አይደለም። እንደ እግዚአብሔር ታቦት ባለፈው እንዳካፈልኩት አንደኛ ሳሙኤል ላይ እንዳለው እነዛ ሰዎች ዳጎንን እየሰበረ ሲያስቸግራቸው የእግዚአብሔር ታቦት ከከተማችን ይውጣልን አሉ። እንዴት? በስርዓቱ መጠን። እንዴት? በሰረገላ ተደርጎ በክብር ሸኙት የእግዚአብሔርን ታቦት። ፖልን እንደዛ አይደለም ያደረጉት፣ በክብር አልሸኙትም። ዝም ብሎ ይውጣልን እኛ ዳጎንን እየሰበረብን ነው አላሉም። የመናፍስትን ስራ እየገለጠ ነው ይውጣልን አላሉም። ወገሩት። ልክ የሞተ ሲመስላቸው ደግሞ አይበቃም ቢተውት ምናል አልተውትም። በሰረገላ ጎተቱት፣ ከከተማ ውጭ አወጡት። ስንት ጊዜ አትድረሱብን ተባልን። ስንት ጊዜ አትጠቅሚም ተባልሽ። ስንት ጊዜ አንቺ ባለሽበት አንገኝም ተባልሽ። ስንት ጊዜ አንተ ካለ እኔ አልገኝም ተባልን። ስንት ጊዜ እነሱ ስብሰባ ተባለ። ምንም የሌላቸው ኢየሱስ ኢየሱስ ከማለት ሌላ ፖይንት የላቸው ተባለ። ከተማ ውጭ ወስደው ጣሉት። ቁጥር 20 ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። በጣም በጣም የወደድኩት ክፍል። አንዳንዴ ለስራ ረጅም ቦታ ምንዳ ከሆነ አንዴ ባይብል ስተዲ አፕ አለች፣ እሷን ከፍትና ዝም ብዬ መጽሐፍ ቅዱስ ጥናት እሰማለሁ። ምዕራፍ 14ን የሚያስረዳበት መንገድ ቁጥር 20 ከበውት ሳሉ ተነስቶ ወደ ከተማ ገባ። አውጥተው ከከተማ ሲጥሉት ለካ አብረው የነበሩት ቅዱሳን ተከትለው ሄደዋል። ከበውት ሳሉ ከከተማ ወጥቶ እነሱ የጠበቁት ካሁን ሞተ፣ ካሁን ተስፋ ቆረጠ፣ ካሁን ይሄን ጌታ ተውኩ የሚል ድምጽ ይሰማለን ብሎ ሲጠብቁ ተነሳና ወደ ከተማ ገባ ይላል። ስንት ጊዜ በቃ ስንል ሃሌሉያ በቃ ስንል ስንት ጊዜ ደረሰልን የኔ ጌታ። አይገርማችሁም? ወዲያው ተነሳና ወደ ከተማ ገባ። ከዛስ እኔ አለ የሚባል ሪዞርት ሄደና ተዝናና። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። በደንብ እየሰማችሁኝ እንደሆነ ገባኝ። አንድ ቦታ አሜን ብሎኛል። በእውነት እግዚአብሔር ይባረክ። አንድ በመሃል ቼክ ማድረግ ጥሩ ነው። ባለፈው ከሁለት ሳምንት በፊት አርብ እዚህ ያገለገልኩኝ። በነገራችን ላይ አንድ ፕሮግራም ልጋብዛችሁ። አርብ የምሽቱን የአዳር ጸሎት የምትችሉ ጊዜ ያላችሁ፣ በጣም የስጋ ድካም የማይጫናችሁ፣ ጌታ እያደረገ ያለውን ነገር ኑና እዩ፣ ተጠቃሚ ሆኖ እና እዛ ላይ እያገለገልኩኝ አንድ ሐሳብ ተናግሬ ነበር። ያዕቆብ ልጆቹን ጠርቶ የተናገረውን ስለ ጋድ የተናገረው ጋድ ዘማቾች ይዘምቱበታል፣ እሱም ተከታትሎ ይዘምትባቸዋል የሚለው መደበኛ ትርጉሙ ላይ ጋድ በተለያየ ጊዜ ወራሪዎች ይወጡበታል፣ እሱም ተከታትሎ ብድሩን ይመልስላቸው ነበር የሚል። ተናጣቂ እንድንሆን እግዚአብሔር ይፈልጋል። ከዚህ በኋላ ይሄ ትውልድ በጌታ በኢየሱስ ስም የሆነ ነገር ሲወሰድበት ያለኝ ይበቃኛል ሳይሆን የሚያስመልስ ትውልድ እግዚአብሔር በመለኮት ያድርጋችሁ። ልጅ ሲወሰድ ዝም የማይል፣ ጸጋ ሲወሰድ ዝም የማይል፣ ጸሎት ሲወሰድ ዝም የማይል፣ ጤንነት ሲወሰድ ዝም የማይል ትውልድ እግዚአብሔር ያድርጋችሁ። ይሄንን ነገርኳቸው ማለት ነው። ስለዚህ ጳውሎስ ጋር ስንመለስ ደግሞ እንዲህ ተመመለሻ ወደዛ ስለሆነ ማለት ነው ያለው ሰዓት እንግዲህ ሙቀቱም ከባድ ስለሆነ አሁን እኮ ቼክ እያረኳችሁ ነው። በመሃል አንዳንዱ ነገር ከርስ እየወጣው ማወራው ያንዳንድ ሰው ፊት እያየው ነው። ክብር ለኢየሱስ ይሁን። ምክንያቱም እንቅልፍ ከባድ ነገር ነው። ትንሽ ሙቀት ሲያገኝ ያባብሳል። እና አንድ አስተማሪ እንደዚህ ያለ አሉ። እያስተማረ ክብር ለኢየሱስ ይሁን። መሳሳቅ ጥሩ ነው። ጎን ለጎን ደግሞ ቼክ አድርጉልኝ። ኢየሱስ ጌታ ነው። ምን አለ ሰውየው? እያስተማረ እያለ
እንደዚህ አለ፣ እኔ ጀነሬተር ነኝ አለ። ጀነሬተር እዚህ ያው ብዙ ስለማትጠቀሙ አታውቁም አይደል? አስረሳን ጌታ ስሙ ይባረክ። ጌታ ይባረክ። እውነት አንዳንዱን ነገር እንኳን አስረሳን። ጀነሬተር ማለት ለማንኛውም ኢትዮጵያ መብራት ሲጠፋ መብራት የምናገኝበት ፓወር የሚሰጥ ነገር ነው፣ በጋዝ በምናምን የሚሰራ እና ጀነሬተር ነኝ አለ አስተማሪው። እሺ ያሉት ተማሪዎቹ፣ እናንተ ደግሞ አምፖሎች ናችሁ አላቸው። እሺ ስለዚህ አሁን እንቀጥላለን ትምህርቱን አለ። እያስተማረ ቲቸር አለች አንዷ። አቤት ሲላት፣ ይኸው እዚህ ጋር አንድ አምፖል ተቃጥሏል አለች። ተኝቶ ማለት ነው። እና የተቃጠለ አምፖል ካለ እባካችሁን በጌታ ፍቅር ትነግሩናላችሁ። ኢየሱስ ጌታ ነው። ወዲያው ተነሳና ወደ ከተማ ገባ ሐዋርያው ጳውሎስ። እግዚአብሔር የሚያስነሳ ኃይል በጌታ በኢየሱስ ስም ይስጠን። ተነሳና ይላል። እንደገና ያንን ውድቀት አላሰበም። እንደገና የድብደባውን ልክ አላሰበም። እንደገና እነማን ናቸው የወገሩኝ አላለም። ተነሳና ወደ ስራ። ሃሌሉያ። ዛሬ በሐዘን የተቆራመታችሁ፣ ዛሬ የሆነ ነገር ትዝ ብሏችሁ ከዚህ በኋላ እንዴት ነው የማመልከው? ከዚህ በኋላ ያሳቄ እንዴት ይመለሳል? ከዚህ በኋላ እንዴት ነው ወርሺፕ የማደርገው? ከዚህ በኋላ ከቅዱሳን ጋር ያለኝ ህብረት እንዴት ነው የምትሉ ይችላል ጌታ። ሃሌሉያ። ምክንያቱም እኔና እናንተ የምናመልከው አምላክ የእንደገና አምላክ ነው። ሃሌሉያ። የጌታ መንፈስ እንደዚህ ይለኛል፣ ከዚህ በኋላ እንዴት ነው ይቅርታ የማደርገው? እንዴት ነው ከሷ ጋር የምፈታው? እንዴት ነው የሱን ነገር የማደርገው ለምትሉ እግዚአብሔር እንደዚህ ይለኛል፣ ልቀቂ፣ እኔ አንቺን ነገር እለቃለሁ። ሜካስታ ፕሬዴሌቬኒ ማሃንታስ። አይገርምም? የጌታ ድምፅ ስሙ የተባረከ ይሁን። እናመሰግንሃለን መንፈስ ቅዱስ፣ እናከብርሃለን ጌታ ሆይ። ጳውሎስ በዚህ ሐሳብ አልተያዘም። እንደ ሰው መተከዝ ነበረበት። ባገለገልኩ፣ የወንጌሉን ሐሳብ በተናገርኩ። ባይዘዌ ጳውሎስ ይሄ የተወገረበትን ሐሳብ ከፍ ብላችሁ ስታነቡት ከልጅነቱ ጀምሮ ሽባ ሆኖ የተወለደ አንድ ሰው ነበር ይላል አይደል? ወዲህ ያንን ሰው ትኩር ብሎ ሲያየው ጳውሎስ ሲያገለግል በጣም በሽባነት ውስጥ ሆኖ በማያራምድ ችግር ውስጥ ሆኖ ያዘው ግን ትኩር ብሎ ፖልን እያየ የእግዚአብሔርን ቃል ይሰማ ነበር። ጳውሎስ ትኩረቱን አየ፣ አሰማሙን አየ፣ ጆሮ መስጠቱን አየና እምነት እንዳለው አወቀ ይላል። እንደዚህ አይነት እምነት ያለው አሰማም እግዚአብሔር ይስጣችሁ። የእግዚአብሔር ቃል ተራ እንዳይሆንባችሁ በዘመናት መካከል ማንም ይናገር። እንደኔ አይነት ወንድም የሚባል ሰው መጥቶ ይናገር፣ ነብይ ከሌም መጥቶ ይናገር፣ ፓስተርም ይናገር፣ አስተማሪም ይናገር፣ ወንጌላዊም ይናገር፣ ተናጋሪው ግን እግዚአብሔር ነው። እኔ የጌታን ድምፅ እንደዛ ነው የማስበው ወገኖቼ። ባለፈው ሳምንት አንድ ነገር ሰማሁኝ። አንድ የቫይበር ግሩፕ ላይ የዚህ የቤተ ክርስቲያናችን የቫይበር ግሩፕ ላይ የወላጆችና የልጆች አስተማሪዎች ግሩፕ ነው። አንዲት ህዝብ ቮይስ ታስተላልፋለች። ቮይሱን ሰማሁት። ገና ስትጀምር ምን አለች? እኔ ልጅ የለኝም አለች። ልጆች የሉኝም ግን ያመጣቸዋል ጌታ አለች። እዚህ የወላጆች ግሩፕ ላይ ሳወራ ግን አንድ ነገር እንደው ስሙኝ አለች። እንደ እግዚአብሔር ድምፅ ስሙኝ አለች። ከእናንተ የተሻለ እውቀትም ኖሮኝ አይደለም አለች፣ ግን ሳስበው የእግዚአብሔር ድምፅ ነው ብዬ አስባለሁ አለች። ፕሊስ እንደዛ ስሙኝ። እግዚአብሔር ይናገራል። መጽሐፍ እንደሚናገር እግዚአብሔር በአንድም በሌላ ሰው ግን አያስተውልም ይላል። ካለማስተዋል እግዚአብሔር ነፃ ያወጣል። በጣም የተደነኩት ለምን እንዲህ አልክ ካላችሁኝ ጳውሎስ ተነስቶ ወደ ከተማ ገባ የሚለውን ሐሳብ ልክ ስናገር ቅድም ያልኳችሁ መልእክት በመንፈሴ ላይ መጣ። ስለ ይቅርታ። ማናችሁ ይሁን ይቅርታ ማድረግ ያቃታችሁ? በጓደኝነት መካከል ሊሆን ይችላል፣ በቤተሰብ መካከል፣ በልጅና በእናት፣ በልጅና በአባት፣ በባልና በሚስት፣ በጓደኛ መካከል ማን ነው ይቅርታ ማድረግ ያቃተው? ጳውሎስ ይህን እንደ ትእዛዝ አልልም፣ ነገር ግን እንዲሁ ለምናችኋለሁ አለ። የጌታን ቃል ይዤ ልለምናችሁ። ለየትኛው ዘመን ነው የምንከፋፋው? ለየትኛው ዘመን ነው ይቅር መባባል ያቃተን? እናንተዬ በጣም እንዴት ነው ይቅርታ መባባል አቅቶን ሪላክስ አድርገን የጌታን ቃል የምንሰማው? ኧረ ፕሊስ። እኔ እኮ አሁን የእግዚአብሔርን መንፈስ በጣም እያደመጥኩ ስለሆነ ነው እንጂ እኔ ባህሪዬም እንደዚህ አይደለም። ተነሳና ገባ ሲል እባካችሁ ተነሱና ግቡ ወደ ጌታ፣ ተነሱና ግቡ ወደ ፕሬዘንሱ፣ ተነሱና ግቡ ወደ ይቅርታ። እግዚአብሔር የሚለቀው ብዙ በረከት አለው። እባካችሁ ለኛ
ጳውሎስ እንዴት አይነት ኃይል አገኘ? ሁለተኛ ቆሮንቶስ ምዕራፍ 12 ላይ የኃይሉን ነገር እኔ ሳስብ እሱ ነው የሚመጣልኝ። ሐዋርያው ጳውሎስ በተለያዩ መንገዶች ሲያልፍ ወደ እግዚአብሔር ጸለይኩ ይላል። ወደ ጌታ ጸለይኩ፣ በቃ ይሄን ነገር ከኔ ውሰድ ብዬ ጸለይኩ ይላል። የመጽሐፍ ቅዱስ አስተማሪዎችና አዋቂዎች አንዳንድ መጽሐፍትም ሳነብ ፖል ይታመም ነበር አሉ። አንዳንዴ አገልጋይ የሚታመም እኮ አይመስል። አሁን ወይድ እዚህ ጋር መጥቶ ቢያስል እንዴት እያገለገለ ምናምን የሚል እኮ ሰው አለ። እና ጳውሎስ ታሞ ያውቃል እላችሁ ፈልጌ ነው። እንደገና ደግሞ ጳውሎስ ታውቃላችሁ ድንኳን እየሰፋ ያገለግል ነበር ደግሞ ይላል። እዚህ ቆሞ ያገለግሉን ወገኖች ሁሉ አሁን እኔ እንጃ እንግዲህ ስለማላቅ ስራ ይኖራቸዋል። የሆነ ጊዜ በሆነ ጉዳይ ስራ ቦታቸው ላይ ስንሄድ እንደዛ እያገለገለ እኮ የምንል ፍጥሮች ነን እኛ። የሚያገለግል ሰው የሚሰራ የማይመስለን ማለት ነው። ጳውሎስ ታመመና ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እና 9 ስለዚህም መገለጥ በታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ካለ በኋላ ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት አለ። ጌታስ ስሙ ይባረክ። እሱም ጸጋዬ ይበቃል፣ ኃይሌ በድካምህ ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ። ወገኖቼ በምላችሁ አሁን ባወራኋችሁ ነገሮች ውስጥ ሁሉ ስታልፉ ያቃታችሁ፣ እንደገና ተነስታችሁ ወደ ከተማ መግባት ያቃታችሁ፣ እንደገና ተነስታችሁ ወደ ምሕረት መግባት ያቃታችሁ፣ እንደገና ተነስታችሁ ወደ አገልግሎት መግባት ያቃታችሁ አንድ የምስራች አለኝ። ጸጋዬ በእናንተ ይገለጣል፣ ኃይሌ በድካማችሁ ይገለጣል። ምክንያቱም መጽሐፋችን ሲናገር በኃይልና በብርታት አይደለም። በምንድን ነው አለ? በመንፈሴ ነው አለ። ይሄንን የመንፈስ ጉልበት እግዚአብሔር ለኛ ይስጠን። ምክንያቱም የሚያዘገይ ብዙ አለና። ብዙ አለን የሚያዘገይ ነገር። ሰዓቴን ለመጠቀም ሌላ ሐሳብ ላሳያችሁ። እዛው ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስን ላሳያችሁ። ከዛ በኋላ ጊዜ ከፈቀደ አንድ ሰው አሳይቻችሁ እኛስ ምን እናድርግ? ታዲያ ምንድነው መፍትሄው? እንዴት ነው የኛ ነገር የሚሆነው? ፋይናሊ ምን እናድርግ የሚለውን ለማየት ሞክራለሁ። ምዕራፍ 12 ቁጥር 11 እና 12 እንደዚህ ይላል። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅኩ አለ። ይህንን ከተረዳም በኋላ ብዙ ሰው ተሰብስበውበት በአንድነት ወደሚጸልዩበት ማርቆስ ወደ ተባለው ወደ ዮሐንስ እናት ማርያም ቤት ሄደ ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። እኔም ቅድም ወዲዬ እንዳለው አሜን ሲሉ ባይዘው አሜን ስትሉ በጣም ደስ ይለናል። እዚህ መድረክ ላይ ቆመ ሰው አሜን ካልተባለ ችግር አለ ብሎ ያስባል። ኢየሱስ ጌታ ነው። ግን ማንንም አሜን ስለሚያስብል እኔ የሆነ ነገር ይሆንልሃል ብዬ አንዱን አስደስቼ አንዱን አላስከፋም። ኢየሱስ ጌታ ነው ስል ሁሉም ደስ ይለዋል ብዬ አስባለሁ። ኢየሱስ ጌታ ነው። ጴጥሮስ እሱም ልክ እንደ ሐዋርያው ጳውሎስ በወንጌል ምክንያት ተያዘና ታሰረ ማለት ነው። የታሰረበት አሰራር ደግሞ ቀላል እንዳይመስላችሁ። በጠባቂዎች መካከል እና በግንድ መካከል ተጠርቆ ነው የታሰረው። ማን ሊያድነው ይችላል? ማን ወንድ እሱን ሊያወጣ ይችላል? የኛ ጌታ ግን ከዚህም በላይ ነው። ሃሌሉያ። ከዚህም በላይ ነው። ከዚህ በላይ ያለውን ሐሳብ እናንተ አንብቡት። እኔ ግን የገረመኝ ሲረጋጋ የሚል ሐሳብ አለ። ጴጥሮስ ሲረጋጋ መቼ ነው የተረጋጋው? መልአኩ መጥቶ ጎኑን መጥቶ ሲቀሰቅሰው አልተረጋጋም። ይሄ ነገር ህልም ነው ወይስ እውን ነው? ምክንያቱም ከዚህ ሐሳብ በላይ ከፍ ብላችሁ ስታነቡት ራእይ የሚያይ ይመስለው ነበር እንጂ እውነት አልመሰለውም ነበር ይላል። በጌታ በኢየሱስ ስም ራእይ የሚመስል በረከት እግዚአብሔር ይስጣችሁ። ራእይ የሚመስል አንደርስታንዲንግ እግዚአብሔር ይስጣችሁ። ራእይ የሚመስል መገለጥ እግዚአብሔር ይስጣችሁ። ራእይ የሚመስል መፈታት እግዚአብሔር በቢዝነሳችሁ ላይ ያምጣ። ራእይ የሚመስል መገለጥ በቢዝነሳችሁ፣ በስራችሁ፣ በልጆቻችሁ፣ በትምህርታችሁ፣ በመግባት መውጣታችሁ ላይ እግዚአብሔር ይስጣችሁ። ህልምን የመሰለው ምክንያቱም እስር ቤቱ ሲገባ አይቶታል፣ ሲታሰር አይቶታል። ከሱ የበለጡ ሰዎች ካጠገቡ አሉ። እንደገና ደግሞ ተጠርቋል እግሩ። ይሄ ሰው እንዴት እፈታለሁ ብሎ ያስብ። በምሽት መጣና የእግዚአብሔር መልአክ ጎኑን መታው ይላል። እግዚአብሔር አልሰማ ስትሉት መምታት ያለበትን ክፍል ይምታችሁ። አንዳንዱ ሊያም ይችላል። ሲል ካልሰማው የሆነ ነገር ሊያደርግ ይችላል። እኔ ብዙ ጊዜ ተቸግሬ ስለማቅ አንዳንድ መገለጦች ይመጡን እፈዛለሁ። ድቡልቡል መንፈስ እግዚአብሔር ይምታው።
አሜን በሉ ባካችሁ። በእውነት አንዳንዴ ይመጣል እኮ በሚስት ሲናገር አትሰማም፣ በባል ሲነግርሽ አትሰሚም። ስለዚህ እዚህ ጋር በወድ ይነግርሻል አትሰሚም፣ በፓስተር በኩል ይናገር አትሰሙም፣ በኑሮ ይነግርሻል። እግዚአብሔር ኑሮ ደረጃ ሳይደርስ ያንቃችሁ። በደንብ አሜን አትሉ? ተረጋጋ። ልክ ሲረጋጋ ገባው። ምንድን የገባው? ከዚህ ስራት ሊያወጣው የሚችል ማንም እንደሌለ፣ ዋስ እንደሌለ መጣና ጎኑን ነካውና ተከተለኝ አለው። የተገለጠለት ራሱ አይመስለኝም መልአኩ። ተከተለው። ሲሄድ በሩ ተከፈተ። አሁንም በሩ ሲከፈት እንደኛ ዘመን በር እንዳይመስላችሁ። አንዳንዴ ሴንሰር ያለው በር ስትደርሱ ራሱ ብርግድ ይላል አይደል? እኔ ለመጀመሪያ ጊዜ ጃፓን ሀገር ሲሄድ ሄጄ ቆምኩ ማለት ነው። ሰው የሚከፍተኝ መስሎኝ ለካ መጠጋት አለብኝ። ስጠጋ ራሱ ከፈተ ማለት ነው። እንደዛ ነው የሆነለት ፒተር። ሲሄድ በሩ ተከፈተ ይላል። መልአክ ይዞት ወክ አደረገ ማለት ነው። እግዚአብሔር ባስጨነቃችሁና ደስ በማይል የህይወት ክፍል ላይ ይዞ ይምራችሁ በኢየሱስ። ማን ይመራኛል? የትኛው መጽሐፍ ይምራኝ? የትኛው መገረም፣ የትኛው መረዳት ይምራኝ ባላችሁ ጊዜ እግዚአብሔር ራሱ እጃችሁን ያዝና ይምራችሁ ባካችሁ ወገኖቼ። መራው፣ ወጣ። ቅድም ያልኳችሁ ቃል ከዛ በኋላ ነው የተጻፈው። የትኛው? ራእይ የሚያይ እንጂ እውን አልመሰለውም ነበር የሚል። አንዳንዶቻችን ወደዚህ ምድር መምጣታችን ራሱ እኮ ራእይ ነበር የሚመስለው፣ ህልም ነበር። እኔ የመጀመሪያ ጊዜ ተመላልሼ ቢሆንም መጨረሻ እዚህ ሀገር የቀረሁት የመጀመሪያው ጊዜ ገና ሊያርፍ ሲል በዲሲ ነበር እንደውም የመጣሁትና እውነት እዚህ ምድር ላይ እንደው እገባለሁ ኢሚግሬሽን አይመልሱኝም እያልኩ ነበር። ረከት ነው እና ፓስፖርት እንዲህ ሲመልስልኝ ልክ እንደ ጴጥሮስ ራእይ የማይ እንጂ እውነት አልመሰለኝም ነበር። እለፍ ሲለኝ ማለት ነው ሳቋው። እናንተም እንዲሁ ናችሁ። ምንም ያልፈራ አንድ ሰው የለም። ዲቪ ደርሶ ምንምና የሁሉ ሰው ይፈራ ነበርኩ። የሆነ ነገር ደግሞ ይሉ እንኳን እዚህ ኢሚግሬሽን አሁን እኮ ሰው ኢትዮጵያ መፍራት ጀምሯል። ኢትዮጵያ ኤርፖርት ሰው እየመለሱ በአቅሟ ማለት ነው። የፈለገ ሰውዬ የሆነ መስኮት ላይ ቁጭ አትሄድም ይላል አሉ። ቪዛ ይዘሽ ቲኬት ቆርጠሽ የዚህ ሀገር ያለው መንግስት ፈቅዶ እኛ ሀገር አትሄድም። እግዚአብሔር ይፈውሳቸው። የት ይወስደኛል? እና ወደ መረጋጋት እንመለስ ማለት ነው። ከወጣ በኋላ ምን ሲል ይላል? እስኪ ሲረጋጋ በሉ። በእውነት ጌታ ያረጋጋል። አሁን እኮ በብዙ በቃ አማርኛው ደስ አይልም። አንድ እዛ ኢትዮጵያ ጦዘ የሚል አለ። ያጦዘናል በቃ ላይፍ በቃ ለዚህ ሀገር የሚመጥ እኔ ገና አልለመድኩትም የእናንተን ቋንቋና ለዚህ ሀገር የሚመጥ እኔ እንጃ። አንዱ ስንለው አንዱ መጽሐፍ ቅዱስ ረፉ እኔም አምላክ እንደሆንኩ ማረፍ ለተቸገረን። በእውነት አንዳንድ ሰው 8 ሰዓት ሰርቶ መኖር እየቻለ ለኤክስትራ ነገር ጌታን ይተዋል። ለማንኛውም ሚዲያ ክፍሎች የመልእክቱ ሐሳብ ምንድነው የሚለውን ደስ ያላችሁ ስጡት አልላችሁ። በማግስቱ የት ነን የሚል ነው። ከበረከት ማግስት የት ነን? ከመዳን ማግስት የት ነን? ሐዋርያው ጳውሎስ ቅድም እንዳሳያችሁ ምዕራፍ 14 ላይ ያታምራት ከሆነለት በኋላ ቀጥታ ተነሳና ወደ ከተማ ሲገባ በሉ። በዚያም ወንጌልን ምን አደረገ? በቃ ይሄ ነው። በማግስቱ እንዴት ነን? ዲቪ ከደረሰን በኋላ በማግስቱ እንዴት ነን? ስታተስ ከተቀየረ በኋላ፣ ጥሩ ስራ ካገኘን በኋላ፣ ቤት ከገዛን በኋላ፣ ልጆች ከወለድን በኋላ፣ ትዳር ከያዝን በኋላ የት ነን? እሱን ያን የሰጠንን ነገር ነው ኢንተርቴን የምናደርገው ወይስ የቀደሙ አገልግሎታችን ጋር ነን? ጳውሎስ እንደዛ ነው ያደረገው። ከተወገረ በኋላ ያንን ሁሉ ካሳለፈ በኋላ እንደገና እግዚአብሔር ሲፈውሰው የሞተ የመሰለውን ሰውዬ ብድግ ብሎ ወደ ከተማ ሲገባ የምስጋና ፕሮግራም ምናምን አላለም፣ ሰበከ ይላል። ኢየሱስ ጌታ ነው። አሁን የምናየው ጴጥሮስም እንደዛው ነው። ከተፈታ በኋላ ስለሱ ጸሎት ይደረግበት ወደ ነበረው ህብረት ነው ቀጥታ ሄደው። አንድ ጊዜ አንዲት እህት ምን እንዲሆንልሽ ትፈልጊያለሽ አሏት አሉ። እግሯን ታማ ነበር እና እንዴት ትጠይቁኛላችሁ አለች። አይ ጌታ ኢየሱስም አንድ ቦታ ጠይቋል ማለት ታይ ዘንድ ትወዳለህን ብሎ ጠይቋል አሉ ጌታ ኢየሱስ። መጽሐፍ ቅዱሳችን ላይ አለ አይደል? አዎ ጌታ ሆይ አለው። ለምንድን ነው አሉ ያ ሰውዬ እንትን አይነ ስውርነቱን አንዱ ያኛውም ሽባነቱን ለመለመኛነት ፈልጎት እስከሆነ ሊተውለት ማለት ነው። መነሳት ትፈልጋላችሁ?
ወገኖቼ ጌታ ወደሚፈልገው ነገር መግባት የሚፈልግ ሰው አለ? ወደ አገልግሎቱ መግባት የሚፈልግ ሰው አለ? ወደ ጸሎት መመለስ የሚፈልግ ሰው አለ? ወደ ቀደመው የቃል ጥናት መመለስ የሚፈልግ ሰው አለ? ታስታውሳላችሁ? ጌታን ባገኘንበት ወራት የነበረን እሳት አለ? ቼክ አድርጉ እስኪ። እኔ ጋር የለም። እዚሁም ጉዱ አለው አይደል? እናንተ ራሳችሁን ቼክ አድርጉ። ወደዛ ለመመለስ ግን ፈልጋለሁ ማለትን ይፈልጋል። እና እቺን እህት ጠየቃት አሉ። እግሯን ታማ መዳን ትፈልግ እንዴት ትጠይቁኛላችሁ አለች አገልጋዩን። አይ ምናልባት ከፈለግሽው ብለን ነው። አልፈልገውም ማለት። እሺ እግርሽን ቢያድንሽ ምን ታደርጊያለሽ አላት። እደንስ ነበር አለች አሉ። ለምንድን ነው የፈለግነው የጌታን ክብር? ደግሞ በድህነት አይደል ያደግነው? አንድ ወዳጃችን ኢትዮጵያ ያለው ጌታ አንድ ኤሌክትሪክ መኪና ቢሰጠኝ አለ። በእውነት አዎ ጌታ ይችላል፣ ደግሞ አቅም አለው። እንደው እንትን አድርጌ እንትን ቁብ ገብቼ ምናምን እሺ ቢያደርግልህ ምን ታደርግ ነበር ሲሉ እኔ ሌላ አይደለም ማለት በእነ ቴዲ ሰፈር ብን እያረኳት ብቻ እኔ እነ ቴዲ እንዲያዩኝ ነው የምፈልገው አለ። እነ ቴዲ እንዲያዩልህ ትዳር እንዳትመኝ፣ እነ ቴዲ እንዲያዩልህ ልጅ እንዳትመኝ ብራዘር፣ እነ ቴዲ እንዲያዩልህ አገልግሎት አትመኝ ለማለት ፈልጌ። ጀርመንኛ እኮ ነው መልእክቱ፣ ለኛ እኮ ነው። አሁን ስንት ጊዜ እነ ቴዲን ብለናል እኮ እኛ። ጌታን ለማገልገል የሆነ ከንትና ለመብለጥ፣ ቤት ለመግዛት ከንትና ቤት ለመብለጥ፣ ሞዴል ስንበርጥ መኪና የእሱ አይነትማ እንዴት የሆነ ደረጃ ከእሷ ከፍ ልበል ነው እኮ ነው የምንለው። ጌታ ይርዳን። ሲረጋጋ ምንም ነገር ለመወሰን ቁመናና አቅም ላይ ሲደርስ ጴጥሮስ አንድ ነገር ተናገረ። መልአኩን ልኮ ካስወጣው በኋላ ዞር ብሎ ሲያይ ጠባቂዎቹ እንዳልተከተሉ ቼክ ሲያደርግ ብቻው መሆኑ ሲያቅ እግሩ ላይ ሲያይ ሰንሰለት የለም፣ እጁም ንጹህ ነው፣ መራመድ እንደሚችል ቼክ አረገ። አንድ ነገር ተናገረ። ሃሌሉያ ክብር ለጌታ ይሁን። ሲረጋጋም ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅኩ አለ። ክብር ለኢየሱስ ይሁን። የተደረገው ነገር ሁሉ በእውቀቴ እንዳትሉ፣ ወረቀት ስላለኝ ነው እንዳትሉ ወገኖቼ፣ ከአከሊት የተሻለ ኮርስ ስለወሰድኩ ነው እንዳትሉ፣ ምህረቱ እያላችሁ ቅድም ስትዘምሩልን ነበር። ምህረቱ ስንት ጊዜ ማረን ጌታ። አንድ ወንድም ምን አለ? ጌታ ያረገላችሁን እንደው ማስታወስ ካቃታችሁ ሰዎች ነን አለ፣ ልንረሳ እንችላለን አለ። ዝም ብላችሁ አልበም ካላችሁ አልበማችሁን ክፈቱና የዛሬ 15 ዓመት ፎቶአችን ይዋል። እኔ ባለፈውም ተናግሬዋለሁና ፎቶአችሁን ዝም ብላችሁ ይዩት አለ። በቃ ጌታ ፊዚካሊ እንኳን እንዴት እንደረዳ ስታይ በቃ ይገባሃል፣ ውለታው አለ፣ ምህረቱ ይገባሃል። እኔ ባለፈው ታላቅ እህቴ አንድ ፎቶ ልካልኝ አየሁት ማለት ነው። አቤት ጌታ በእውነት ቅድም ያልኳችሁ እኮ መጥቼ ወስዳችኋለሁ ምናምን ያለው እሱ ትልቅ ሌላ ቤኔፊት ነው። እኔ ሊትራሊ አንድ የሞተ አጎታልኝ እሱን ነበር የምመስለው፣ አጎቴን ማለት ነው ያረጀ። አዎ ሳቁ። አሁን ራሳችሁን እያሰባችሁ ሳቁ። በእኔ ተውና እስኪ ዝም ብለህ የዛሬ 20 ዓመት ያንን ጃኬት አስቢ እስቲ፣ አንድ ስቶኪንግሽን አስቢ እስቲ። ክብር ለኢየሱስ ይሁን። እስቲ አስቡት። አቤት ጌታ እኮ በእውነት በስጋ እንኳን ያዋጣል። ኢየሱስ ክብር ለጌታ ይሁን። ያዋጣል የኛ ጌታ በእውነት ከዘላለም ሕይወት ባሻገር አማረብን በጌታ ቤት። በእውነት ስንናገር ተሰሚዎች ሆንን። ማን ፈልጎን ያውቃል እንዴ? ስንት ነገር አስጥሎ እዚህ ያመጣን። እንደውም ባለፈው አንድ ወንድም ቤት ራት ተጋብዘን ሄደን የቆየ ፎቶ ጌታ ይባርከው በመካከላችን አለና አንዱ ወንድም ከኢትዮጵያ ነው ለቫኬሽን የመጣው እና ፎቶዎች ያ ወንድም ቤቱ የጋበዘን አብረው ሲያገለግሉ የዛሬ 20 ምናምን ዓመት ፎቶ ሲያሳይ ይሄ ከኢትዮጵያ የመጣው ወንድም አያየና እኔ የምለው አለ ሲለው ምን አይነት የጃኬቶቹ አሰፋፍ አለ። ምንድነው ጃኬቶቹ የለበስኳቸው ጃኬቶች አለ። ራሱን አየ። አንዳንድ ሰፊ ነገር እኮ አስጥሎን ጌታ ከማሚ ጋር ስናወራ ነበር ባለፈው። አንድ ሱፍ ለብሼ ሳገለግል ማለት ነው። በእውነት ጌታ ፊት እኮ ነው የምነግራችሁ። ሱፉ እዚህ ጋር ወርዶ ጫማውን ሸፍኖታል እና በአሁኑ 4 ሱፍ ይወጣዋል። ጌታ እኮ ስሙ ይባል። እኔ ይሄ በጣም ማለት እንዴት መድረክ ላይ የጌታ መድረክ ላይ ቆሞ እንደዚህ አይነት ነገር ያወራል ልትሉ ትችላላችሁ። እንድታስቡ ፈልጌ ነው። በእውነት እንድናስቡ ያስፈልጋል። ምን ያልሆነልን ነገር አለ በጌታ
ማሰብ አለብን። ያደረገልን ማወቅ አለብን። ውለታውን መርሳት የለብንም። ጴጥሮስ ያደረገው ይሄንን ነው። ልክ ሲረጋጋ ጌታ መልአኩን ልኮ አለ ከነ ሄሮድስ እጅ እንዳዳነኝ አለ። ካሰቡብኝ ክፉ ነገርም እንዳዳነኝ አለ። ምክንያቱም ጴጥሮስ የታሰረው ሌላ ሰው ተገሎ በማግስቱ እሱ ሊገደል ነው። አሁን ስንሰማው ቀላል ነው የሚመስለን። ለኛ በመጽሐፍ ደረጃ ስለሆነ የምንሰማው እዛ ውስጥ ገብተን እንድንሰማው ፈልጋለሁ። መፈታቱን ሲያስብ ይሄ የእግዚአብሔር እጅ ነው አለ። ይሄ የጌታ እጅ ነው አለ። ይሄ መንፈስ እንዲገባብን ያስፈልጋል። እዚህ ምድር በመጻተኛ ሆነን መተን ሳለ እንደ ባለቤት እያኖረን ያለው ይሄ የጌታ እጅ ነው። የደግነቱ ልክ ነው። አንዳንድ ሲግናል ላይ አይታችኋል። ሆምለሶች፣ የዚህ ሀገር ሰዎች የራሳቸው ዜጎች ወረቀት ይዘው ሲለምኑ እኛ እየነዳን ኮይን ስንሰጥ እናንተ አትገረሙ? ይሄ ኢትዮጵያ እኮ አይደለም። አትገረሙም? ሰው ምድር ላይ እግዚአብሔር እንዲህ ሲያኖረን ውለታው ብዙ ቆጥረን የማንጨርሰው። በድንጋጤ ውስጥ ሆኖ አይደለም ጴጥሮስ እንደዛ ያለው። አንዳንድ ሰው ሲደነግጥ የሚናገረውን አያውቅም ይባላል። ባለፈው ልጆቼን አንድ መዝናኛ ቦታ በቤተ ክርስቲያን ሄደው ወተር ፓርክ ቪዲዮን አይ ነበር። ልክ ከላይ ወርዳ እታች ስትደርስ የኔ ልጅ ቪዲዮ ተነሳችና መሄጃው ጠፋት ማለት ነው። ዞረባት። ወደ ግራ ስትሄድ በዚህ በኩል አወጣት። ምን አስተዋልኩኝ? ጴጥሮስ እንደዛ ተደናግሮ አይደለም ተረጋግቶ የጌታን ቃል የተናገረው። አንዳንድ ሰው የሆነ ብሌሲንግም ሲያገኝ እኮ ይደነግጥና የሚናገረው ይጠፋዋል፣ ይንተባተባል። ጴጥሮስ በጣም መረዳት በሚችልበት ልክ ሲረጋጋ ምን አለ? ጌታ ምኑን ልኮ አለ? እስኪ መልአኩን ልኮ በሉ እስቲ። ስንት ጊዜ እኮ መልአክ ኢንተርቬን አድርጓል በህይወትሽ? ስንት ጊዜ ላዳነው ጌታ እውቅና ሰጠ። አንዳንዱ የሆነ ነገር ሲሆን በለተቀኑ ይላሉ አይደል? የኛ ዘመዶች፣ የኔ ቤተሰቦች እንደዚህ ይላሉ። በእንትንለት ይላሉ። በቃ ልክ የዛው በማርያም እንዲህ አደረገልኝ። እነሱ እንኳን እንደዚህ ይላሉ። እኛ ኃይሌ ይሄን አደረገልኝ ማለት ጀመርን። ጾሜ ጸልዬ ነው ይሄን ነገር ያገኘሁት። ይሄን ስራ እኮ በጣም 40 ቀን ጸልዬ ምናምን አይደለም፣ ምህረቱ ነው፣ ቸርነቱ ነው። በእውነት ወረቀታች ትምህርታችን አይደለም። አንድ ጊዜ መኪና ተበላሸበት አሉ አንዱ እና እዚህ ሀገር በእርግጥ መኪና አይገፋም። አሁንም ምሳሌዎች የኢትዮጵያ ናቸው። ክብር ለኢየሱስ ይሁን። እና ሰዎችን ጠርቶ ግፉልኝ አለ ማለት ነው። ገፉለት። ሲገፉለት መኪናው ተነሳ ማለት ነው። መኪናው ተነሳና ነዳጁን ሰጠት አድርጎ አቆመና በመስኮት መጥተው ያው ቴንኪው ይለናል ብሎ ሲጠብቁ አትገርምም መኪናዋ ራሷ ተነሳች አለቻቸው። ራሷ ተነሳች። ብዙ ለምነ ነው ጌታ ሲያደርግልን። ወረቀቴ፣ ማስተርሴ እነዚህ ሁሉ ያስፈልጋሉ በደንብ። እኔ በመማር በመትጋት በጣም አምናለሁ። ዘመዴ እከሌ ነው የከተተኝ። ሰው አለው ይባላል። አንዳንድ ሰው ራሱ የሆነ ስራ እንኳን ሲፈ እንትና ሰው አለው። ዘመዴ ነው ያደረገልኝ እንል ይሆን? መኪና የራሷን አስነሳች እንዳለው ሰው ማለት ነው። ጴጥሮስ እንደዛ አላደረገም። ጌታዬ መልአኩን ልኮ፣ ታማኙ ጌታ ዛሬም አልተወኝም። ሳገለግል እኔ ካንተ ጋር ነኝ ያለኝ ጌታ በእስር ላይ መሆኜ አልተወኝም። እስር ቤት ድረስ መጣ የኔ ጌታ አለ። ጎኔም መጥቶ አነቃኝ። ከዛስ ደግሞ አልተወኝም እስር ቤት ውስጥ። አንዳንዱ አወጣጡን አይናገርም። አንድ ጊዜ እንደዚህ ሆነ አሉ ሰውየው። ጉድጓድ ውስጥ ገባ። ጉድጓድ ውስጥ ገባና የሚያወጣው ፈልጎ ወደ ላይ ያላሉ እና አሁን ከተከፈቱት አንዳንድ የከፈቱ ሰዎች መጡና አሉ አዩታሉ። ታምናለህ አለው አሉ። ኢንተርናሽናል እንግዲህ ሁሉም ኢንተርናሽናል የሚለው እንዲህ ይያዝልኝ። ታምናለህ ሲለው አዎ አምናለሁ። አልገባውም በል አለው። ሰውየው ጉድጓድ ውስጥ አልገባውም ይላል። እወጣለሁ በል እወጣለሁ። ዘመኑ የኔ ነው በል። ደከመው ማለት ነው። ውጣ በል አሁን ይለዋል። እንዴት ልውጣ?
ከዛ የሙሉ ወንጌል ሰዎች መጡ አሉ። አዩት። መውጣት ትፈልጋለህ? አዎ። እንጸልይ ወገኖች፣ እንጸልይ። ጸሎት ኮሚቴ ይቋቋም። ቢጸልይ አይወጣም። መሰረተ ክርስቶስ ደግሞ መጣች አሉ። ምን ሆነ ነው? ጉድጓድ ውስጥ ገብቶ እያየህ አትሄድም? ጉድጓድ ውስጥ የመግቢያ 6 መንገዶች። 1 አለማስተዋል፣ 2 መንገድን አተኩሮ አለማየት። ከነዚህ ነገሮች መጠበቅ አለብህ። እሺ ሄዱ። ሌሎችም መጡ። በጣም ብዙ ነገር ተናገሩ። የኛኑ ጉድ ነው ማወራችሁ። የእምነት አስተማሪዎች መጡ። እወጣለሁ በል፣ አሁንም እወጣለሁ። ሰውየው ውሃ ጠማው ማለት ነው። ከዛ ዘመዶቻችን መጡ። በፊትኛ የመጣንበት እየተቆረጠ እኮ አሁን ለሌላ ዓላማ ስለሚውል ሙሉ መናገር ከባድ እየሆነ መጣ እኮ። ከዛ ወይ በማርያም እስቲ ገመድ አምጡ፣ መቀነት አምጡ ብላ አስሮ ገመድ ለቀቁለት ማለት ነው። አወጡት፣ ዳር ላይ ያስቀመጡት። ሌላ ጉድጓድ አለ። እነሱ በዚህም በዛም ብለው ሄዱ። ሰውየው እዛው ቀረ ማለት ነው። ካወጡት በኋላ መንገድ አላሳዩትም። ይሄም ሌላ ጥፋት። ጴጥሮስ ጋር እንደዚህ አይደለም የሆነው። የኔ ጌታ መልአኩን ላከና ከእስር ቤት አወጣው። ከዛስ ቀድሞት ሄደ። ምክንያቱም ጌታ ኢየሱስ እሱ እኔ መልካም እረኛ ነኝ አላለም? ኢየሱስ እኮ እረኛ ሲሆን እኮ ከፊት እየሄደ ነው። ከሱ የተማረው ጴጥሮስ ግን ከእስር ቤት አወጣውና ወክ አደረገ አብሮት። ከፊቱ እየሄደ በር አስከፈተለት። ከዛ ጥሩ ቤታ ላይ ሲደርስ ትቶት ሄደ። እግዚአብሔር እንደዚህ ያድርጋችሁ። ለሰው አቅጣጫ የምናሳይ እግዚአብሔር ያድርገን። ከዳነ በኋላ ከተረጋጋ በኋላ ስለ ጌታ ከመሰከረ በኋላ አንድ ነገር አለ። ምን አለ? አሁን አንድ ነገር አደርጋለሁ። ወዴት? ወደ ጸሎት ቤት ሄዳለሁ አለ። ወገኖች እኛ እንዴት ነን? ከተደረገልን በኋላ የት ነን? ስንት ጊዜ ጌታ አገዘን፣ ስንት ጊዜ ቸርነቱን አሳየን፣ ስንት ጊዜ ባረከን፣ ስንት ጊዜ ፈወሰን፣ ስንት ጊዜ ኃይል ሰጠን ጌታ። በማግስቱ የት ነን? ስንት ጊዜ እድል ሰጠን፣ ስንት ጊዜ የሥራ ደጆችን ከፈተልን፣ ስንት ጊዜ ስንመርጥ አማረጠን ጌታ። ከዛ የት ነን? ስንት ጊዜ ስናለቅስ። አንዳንዱ እንደውም አንድ ሰው ጆን ፓይፐር ይህንን ሐሳብ ምዕራፍ 14ን አንድ ቦታ ላይ ሲያካፍለው ሰማው ነበርና ምን አለ? አንዳንዴ ጸሎትንና ከክፉ ነገር መውጫን እንደምን አይተነዋል አለ። 911 እንግዲህ አንድ ጊዜ ስትቸገሩ ትደውላላችሁ። በየቀኑ ትዝ ይላችኋል እንዴ? ችግሩን ካለፋችሁ በኋላ በቃ 911 ዋንስ ካገለገላችሁ በኋላ ትረሱታላችሁ። 911ዬ አንተ ባትኖር ትላላችሁ። ሰው የጌታን ነገር ከመከራ ማምለጥን እንደ 911 ማየት የለበትም። ሉቃስ 1 ምዕራፍ 5 ላይ አንድ ነገር ብቻ ነግሬያችሁ እንጸልያለን። ዝም ብዬ ሐሳቡን ልንገራችሁ። ዘካርያስ የሚባል አንድ ሰው ነበር። ስሙም ኤልሳቤጥ ትባላለች። በእግዚአብሔር ሕግና በእግዚአብሔር ፊት ሁሉ በጽድቅ ይሄዱ ነበር ይላል። በጣም የተወደዱ ባልና ሚስቶች ደግሞ በእድሜያቸውም ያረጁ ነበር ይልና ኤልሳቤጥም መካን ነበረች ይላል። ከዛስ ዘካርያስ ግን በጌታ ፊት በታማኝነት ምን ይል ነበር? ያገለግል ነበር። ክፍተት እያለ ማለት ነው። ሰፈር ውስጥ የሚሰደብበት የሚወቀስበት የለም የሚባል ነገር እያለበት ማለት ነው። ሰው እንደ ጳውሎስና እንደ ጴጥሮስ ከሆነ ነገር ማግስት ብቻ አይደለም ጌታን የሚያገለግለው ልላችሁ ፈልግ። በሰልፍ ውስጥም ሲያልፍ እንደ ዘካርያስ አይነት ሰዎች አሉ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ ይላል። ሁለቱም ባልና ሚስት ይደጋገፉ ነበር፣ አይገፋፉም ነበር፣ ዲስከሬጅ አታረገውም ነበር። ምን ይሁን ብለህ ነው በየማለዳው እየገባ የምታጥነው? ምን ይሁን ብለህ ነው በየማለዳው እየገባ ኢየሱስ ኢየሱስ የምትለው? አትለው ሚስቱ። ባልም እንደዛ አይላትም። በእግዚአብሔር ፊት ደግሞ ምን ነበሩ? ጻድቃን ነበሩ። እሺ፣ በጣም የሚያሳዝነው ነገር ኤልሳቤጥም መካን ነበረችና ልጅ አለመኖሩ እንደሚገርማችሁ የሆነ ቀን እኮ ሊመጣ ይችላል። ቅድም እንዳለችሁት ግን ሁለቱም ምን ብለው ነበር? አርጅተው ነበር። እድሜ የሚባል ገደብ አለ። ሁለቱም በእድሜያቸው አርጅተው ነበር። በክፍሉ ተራ በእግዚአብሔር ፊት ሲያገለግል ይላል። በጣም ደስ የሚለኝ እጣ ወደቀበት ደግሞ ይላል። እኔ ቢሆን ይሄንን ቃል አንተ ጻፈው ቢባል እጣ ወደቀለት እል ነበር። ማገልገል እድል ስለሆነ ማለት ነው።
እጣ ወደቀበት። እኔ ይገርመኛል ባለፈው 4 ሳምንት የነበራችሁ ምን አይነት ፓወርፉል የሆነ የእግዚአብሔርን ቃል ስንማር እንደነበር። እኔ ፓስተር ያንን ትምህርት አስተምሮ በሳምንቱ እኔ ማገልገሌ ጌታው እድለኛ ነኝ ብዬ ጠይቄ ነበር ለራሴ። ምክንያቱም ሰው ኤክስፔክት አድርጎ የሚመጣው ያንን ከፍ ያለ የእግዚአብሔር መገለጥ ደግሞ ታናሹ ሰው ስቆም እንዴት ይሆን ብዬ አስቤ ነበር። የጸጋው ባለቤት ይመስገን ሃሌሉያ። እና ሲያገለግል ሳለ ለብዙዎቻችሁ ደስ እንዲላችሁ ልባችሁን የሚያሞቅ ካላችሁበት ነገር በጣም ሊፍት አፕ የሚያደርግ የእግዚአብሔርን ቃል ልንገራችሁ። እጣ ወደቀበት ይልና ዘካርያስም በመቅደስ ቆሞ ሲያገለግል የእግዚአብሔር መልአክ መጣና እንደዚህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷል አለው። ሃሌሉያ። ገደብ የማይዘው የኔና ያንቺ አምላክ በጌታ በኢየሱስ ስም በዘጋሹ ፋይል ላይ አበቃ ባልከው ነገር ላይ የእግዚአብሔር መልአክ ይገለጥላችሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መልአክ ይገለጥላችሁ። በመጨረሻስ ምን እናድርግ? እነኚህ ሰዎች አሳየህን። አዎ። በተድላ ውስጥ ያለፉትን አየን። አዎ። ደግነት የቀመሱን ሰዎች አየን። አዎ። በጣም በብዙ ቻሌንጅ አልፈው የእግዚአብሔርን ምሕረት አይተው ወደ አገልግሎት የተመለሱ አየን። አዎ። ችግር ውስጥ ሆነው ደግሞ ያገለገሉ ሰዎችንም አየን። አዎ። እኛስ ምን እናድርግ? አንዳንድ ሰው የአባቴ ኑዛዜ ነው ይሄንንም አላደርግም ይላል አይደል? ገጥሟችሁ ያውቃል? እኔ ብቻ ነኝ የገጠመኝ። እሺ የወንድሜ እንትን ነው አላደርግም ምናምን የሚል ሰው አለ። ጌታ ኢየሱስ ክርስቶስ የመጨረሻው የተናገረው ማቴዎስ 28 ላይ ወደ አሕዛብ ሁሉ ምን አድርጉ? ሂዱ አለ። ወንጌልን ምን አድርጉ? ስበኩ። በአብ በወልድ በመንፈስ ቅዱስ እያስተማራችሁ ምን አድርጉ? ደቀ መዛሙርት አድርጉ። የምንወደው ጌታ የሞተልን ጌታ ሌላ ነገር አድርጉልኝ አላለ። ሂዱ አለ። ምን እናድርግ? በአብ በወልድ በመንፈስ ቅዱስ እያስተማራችሁ ምን አድርጉልኝ? ደቀ መዛሙርት ያድርጉልኝ። ከድካም ማግስት ባካችሁ በመዝናናት ጊዜ አታሳልፉ፣ አታጥፉ ባካችሁ። ከደስታ ማግስት፣ ከበረከት ማግስት፣ ከጥሩ ቤት ማግስት፣ ከጥሩ ትዳር ማግስት፣ ከጥሩ ልጆች ማግስት፣ ከአገልግሎት ማግስት፣ ከስታተስ መለወጥ ማግስት እባካችሁን ቅዱሳን እኔን ጨምሮ ወዴት እንመለስ? ወደ ወንጌል አገልግሎት እንመለስ። ጌታ ይረዳናል። ጌታ ያግዘናል። ስንት ጊዜ ረዳን ጌታ፣ ስንት ጊዜ አገዘን ጌታ። ሃሌሉያ። ስንት ጊዜ ደረሰልን ከጠላት ዛቻ፣ ስንት ጊዜ አዳነን ጌታ። ያ ጌታ የታመነ ጌታ ነው። ቆመን እንጸልያለን። አንድ እግዚአብሔርን መልእክት እንደው በልብ ያለ የምጸልየው ነገር ስላለ እባካችሁን ባትሄዱ ደስ ይለኛል። እንደው እግዚአብሔር የሚያደርገው ነገር አለ ብላችሁ የምታምኑ ካላችሁ ጥቂት ደቂቃ ነው። ሃሌሉያ። ስንት ጊዜ ረዳኸኝ፣ ስንት ጊዜ አገዝከኝ ጌታ ሆይ። ስንት ጊዜ ከጠላት ዛቻ ከለለን ጌታ ሆይ። ምሕረትህ ብቻ ጌታ ሆይ። ቤላ ባሃዳካስ ረደለቦስ አሃዲያና ማንዳ እናመሰግንሃለን እያላችሁ ጸልዩ እስቲ። እግዚአብሔር ፊት እንጸልያለን፣ ጌታ ፊት እንጸልያለን። ዛሬ አንዳንዶች ላይ በጣም በሚገርም ሁኔታ አንዳንዴ መኪና ጊሩን ሲቀይር እንደ ድሮው መኪና እንዲህ ማኑዋል እንደሆነ ማርሽ ላይ ይቀየር ይችላል። ነገር ግን ፍጥነት ይጨምራል፣ ነገር ግን ኃይል ይጨምራል። ዛሬ ለአንዳንዶቻችን እንደዚህ ነው የሚያደርግልን እግዚአብሔር። ለአንዳንዶቻችን እንደዚህ